አሁን ወንድም አይደል ሰው ያደረገሽ? ዝጊ ባርኮት። እኔን በጥፊ እኔም ልድገምሽ? አሁን ከዚህ ክፍል ውጭ ላይሽ አልፈልግም። ባርኮት፣ ይሄ ለእኔ ይገባኛል። ለዴቭ ምግብ ሰራሽለት? አዎ አዘጋጅቼለታለሁ። ዴቭ ምግቡን መኝታ ክፍል አምጪልኝ ብሎኛል። ቶሎ ባያዘጋጅልኝ። ዴቭ መኝታ ቤቱ አንቺን አምጪልኛለሽ? አዎ። ምን ነው ቅር አለሽ? አይ ነገሩ ነው እንጂ። ለማንኛውም ያዘዝኩሽን ነገር ፈጠን አድርገሽ ሳሎን አምጪልኝ። አትንቀፈፊ። እሺ አመጣለሁ። ደግሞ የረሳሁት ነገር፣ ከዚህ በኋላ ዴቭም ሆነ ባርኮት አጠገብ እንዳለሽ፣ በተለይ ደግሞ ዴቭ አጠገብ እንዳለሽ። ቅድም ስታቅፊው ዝም ያልኩሽ ሀዘን ላይ ነው ብዬ ነው እንጂ አጋጭሽ ነበር። እሺ ሌላስ? ከማን ጋር ላላውራ? ከማን አጠገብ አልድረስ? እስኪ አንቺ ንገሪኝ። ለአሁን በቂ ነው። ተጨማሪ ሲኖር ይነገርሻል። አርፈሽ ቁጭ በይ። አንቺ ስለፈለግሽ ብቻ ምንም አላረግም። ፍቅር አትልፊ። ቆይ ማን ነው እንደዚህ ያጠገበሽ? ይችላል ነች አይደለ? የልብ ልብ ሰጠችሽ። ይኸውልሽ ይሄ ነገር የሚያዋጣሽ መስሎሻል? አሳይሻለሁ። እኔ ፍቅር ነኝ። እሺ እና ፍቅር የሆንሽ እንደሆነስ? ቆይ ፍቅር ማናት? እዚህ ቆመሽ ከኔ ጋር ከምትጨቃጨቂ ሊዱን በመፈለግ ብትጠመጪ አዲስ ነገር ታገኝ ነበር። ግን አንቺ ውስጥሽ ምንም መልካምነት የለም። ስለ መልካምነት አንቺ አታስተምሪኝም። ዛሬ ያለሽበትን አትመልከች ፍቅር። ነገ አንቺ በሊዱ ቦታ መሆንሽ አይቀርም። አሀ የምታውቂው ነገር አለ ማለት ነው። ሊዱ ምን አይነት ቦታ ነች? እባክሽ እስኪ ንገሪኝ። ወደ እኔ አታዙሪው። ሊዱ የት እንዳለች ከአንቺ በላይ ነው ያላውቅም። ወሬኛ። አርፈሽ ስራሽን የምትሰሪ ከሆነ ስሪ። አይ ወሬ እየቀባጠርኩ እኖራለሁ የምትይ ከሆነ ደግሞ ያው በሩ መሄድ ትችያለሽ። አሁን ስሪና ቶሎ አምጪልኝ። አሁን ለማንኛውም ቶሎ ስሪልኝ። ምንም ንቀትሽ ግን ከቁመትሽ በላይ ነው። እንዴት ሆኜ ይህን ምግብ እንዳመጣሁት ብታውቂ እንደዚህ አትይኝም ነበር። አሁን ትበያታለሽ። ናው ላልበላም። ልቀቀኝ። ዞር በል። ልቀቀኝ። አደይ የኔ ቆንጆ። አደይ አይደለሁም ፍቅር ነኝ። ፍቅር ምን ትሰሪያለሽ እዚህ? ምግብ እኮ ይዤ ልመጥቼ ነው አብረን እንድንበላ። አልበላም፣ ውጭልኝ። ዴቭ ምግብ መብላት አለብህ፣ አለበለዚያ ትጎዳለህ። አልበላም አልኩሽ፣ ውጭልኝ። እሺ ይኸው ምግቡ ይቅር በቃ። እኔ ግን እዚህ ካንተ ጋር አለሁ። ፍቅር ውጭ አልኩሽ። ዴቭ ቆይ እንዴት እንደምወድህ እያወቅህ ለምን ትጨክንብኛለህ? አንተ እኮ እዚህ ሲከፋ ስትጨነቅ እኔም ይከፋኛል። ትሰሚኛለሽ? ብትወጂኝ ኖሮ በእንደዚህ አይነት ስሜት ውስጥ ሆኜ የራስሽ ስሜት አታስቀድሚም ነበር። ይኸውልህ ስለ እኔ ስሜት እንዲህ ብለህ መጠራጠር አትችልም። እኔ ሁሌም ቢሆን እወድሃለሁ። እሺ የምትወጂኝ ከሆነ አደይን አምጪ። ያ ካልሆነ ግን ብቻዬን ተይኝ። እሺ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንደተለመደው አዳይ ሰራተኛው አዳይ ክፍል ይዤላችሁ መጥቼ ያለውኝ ፍቅርን እንግዲህ ወደ ክላስ ስትላቸው ዴቭ ለምለም የላ ቤት የጠበቀች ነው ሂጂ ያላት ነው። እሺ ባርኪ ሄዳለሁ ያለች ለምለም ወደ ቤት ትሄዳለች። ከዛ በኋላ እንግዲህ ዴቭ እና ባርኮትን እንግዲህ ስለ በሊዱ በተገኘችበት ሁኔታ ደስ ብሏቸው ዴቭ በቃ ተረጋጋ ይለዋል። ግባና መኝታ ቤት እረፍት አድርግ ይለዋል። ፖሊሶቹ አዲስ ነገር ካለ ያሳውቁናል። አይ ባርኪ እኔ መተኛት አልፈልግም ይላል ዴቫ። ቢያንስ እንኳን አሁን ልቤ ተረጋግተዋል ይላል ማለት ነው። እንደምንም ብዬ ሊዱን ማግኘት አለብኝ ይላል። የት ብለህ ነው የምትፈልጋት ይለዋል ባርኮት። ነው ወይስ እኔ ማላቀው እናንተ የደረሳችሁበት ፍንጭ አለ ሲለው ጊዜ ዳይመንድና ከኪንጎ ጠርጥሮት ነበረ የናኦልን ሲለው ናኦል ከኔ ቤት አይደል ከኔ እኩል አይደለም ከዚህ ቤት ይወጣ። አይ ባርኪ የዛኔ ናኦል ቤትን ተቃጥሎበት እዚህ ነበረ የሚኖር የነበረው ይላል ዴቭን። እርግጠኛ ነኝ ዳይመንድና ኪንጎ አይደሉም። የናኦል ነገር ግራ ገብቶኛል ይላል ዴቭ። ባርኪ አሁን ምን እንደሆነ አላቅም እህቴ ትኑር ትሙት ማቀው ነገር የለም ይላል። ከዛ ፍቅር ኧረ ናኦል ኧረ እንደዚህ አይነት ስራ አይሰራም ትላለች። ፍቅር እዚህ ነገር ውስጥ እጅሽ አለበት ሲል
ፍቅርን ደግሞ ሸመጠጠች። ምንም ነገር ምናውቀው ነገር የለም። ከዛ ልታምነኝ ይገባል እንጂ ባርኮት፣ ቆይ እኔ እንደዚህ አይነት ስራ ምሰራ ይመስላል? ለምን ብዬ ነው ሊዲያን ማሳድጋት? ሁሉን ቢሆን ከዲያ እንዲያክል ቅርበት የለውም ብላ ፍቅርን ትዋሽለታለች ማለት ነው። ከዛ ዴቫን ፍቅር ዝም በይ አትሸፍኝለት ይላታል ዴቫ። ሊዱ እሱ ጋር ከሆነች ግን እንደምንገልሽ ወቂ ይላታል። ከዛ ባርኮትን ዴቭ ተረጋጋ። እሷም ለምን ቆይ እኔ ምን አደረግኩኝ? ጥፋቴ ምንድነው? ሽት ብላ ፍቅር ትሸማጠጣለች። እኔ ወንድምሽ ብሆን አትጠራጠሪ፣ የፍቅር የሊዱን እጅ ያንቺ እጅ ካለበት እኔ ወንድምሽ አይደለሁም እገልሻለሁ። ፍቅርን ደግሞ ባርኮት እኔ ምን እንደሆነች የት እንዳለች ምንም አውቀው ነገር የለም ስትል፣ ከዛ ዴቫን እርግጠኛ ነሽ ንገርኝ ብሎ ይጩህባታል። እሷንም ደግሞ ማየን ትሙት ስትል ዴቫን ባርኮትን እንደዚህ አይነት ማር እኔ አልፈልግም ፍቅር እሺ። ከዛ ዳዊትን ዴቫን ከዛ ጇን ይዛታና ጓደኞችን ተከተይውና ሊዱ እሷ ጋር ትኑር አትኑር ተከተይልኝ እባክሽን ፍቅር የእሱን ብቻ አድርጊልኝ። የናኦልን ይሄኔ ሊከታተለው አው ፍቅር እዚህ ቤት ናኦልን ካንቺ በላይ የቀርበ ሰው የለም፣ ለዛ ይቀለኛል እባክሽን እያለ እጇን ይዞ እንግዲህ ዴቭን ይለምናታል። ከዛን ፍቅርም እሺ እኔ የቻልኩትን ሁሉ አደርጋለሁ አትጨነቅ ትላለች። ከዛ ባርኮትን የወልሽ ፍቅር መጨረሻን ነገር እዛም በውጪ ጨርሽ እንጂ እዚህ ቤት ሲገባ አይኑን እንዳላየው ሲል፣ ከዛ ዴቫን አይ እዚህ ቤት መምጣቱ ጥሩ ነው ከአይናችን አይርቅም ትላለች። እንግዲህ የተከፈለው ነገር ሁሉን ከፍለን እናመጣታለን ሊዱን ይላል ባርኮትን። ከዛ ፍቅርን ደግሞ ወደ ጓደኛዋ ወደ እንግዲህ ናኦልን ጋር ስልክ ለመደወል እዛ ትሄዳለች። የተረገመች እሱን እያገዘችው ትገኛለች። ሁሉንም ነገር እያወቀች ዝም ብላለች ማለት ነው። እሷና ቤዛ በሁሉም ቦታ እጃቸው አለ፣ ግን እንዳላወቀ ዝም አሉ። ባርኮትና ዴቫ ምን ተሰማህ ይላል። ያኔ ፍቅር ስትጠፋ የተሰማህን ስሜት እኔም ላይ የተሰማኝ ነው ይለዋል። ቁጭ ብዬ ባልኩ ቁጥር የሆነ ነገር የሆነች የመሰለኝ ራሴን እወቅሳለሁ። በጣም ጨንቆኝ ነበረ ይላል ዴቫ። ከዛ እሱም በጣም ተጨንቋል። ከዛ ባርኪ ዴቭ ትገኛለህ፣ አሁን ራስህን አረጋግና ጠንከል በል። አሁንማ ተመስገን ነው፣ ቅድም እኮ ሁሉም ነገር ጨልሞብኝ ነበረ ይላል። አደራ ብዬ የተቀበልኳት ልጅ መጠበቅ ያለ መቻሌ አንድ እህቴን ማጣቴ በጣም አንገብግቦኝ ነበረ ይላል ዴቫ። አሁን ግን አንተ ከነገርከኝ በኋላ በጣም ተስፋ እንዳለኝ ተሰምቶኛል። ብቻ ምን እንደምል አላቅም እያለ አሁን በቃ ተስፋ አለኝ ያለ በደስታና በፈገግታ ከአይኑ መንባ ቢፈስም እንግዲህ ወጥ ያደርገዋል። ከዛ ባርኪንም እናገኛታለን አንተን አትጨነቅ ይለዋል። እሱንም እሺ ምን አደርጋለሁ ብሎ እንግዲህ ፍቅርን የተረገመች የናኦልን ስልክ ለመደወል ትሄዳለች። የት ነክ ትለዋለች። እሱን ግን ሸምጥጦም አልተናገረም። ቤዛና ፍቅርን እንግዲህ ሁሉም ነገር ሚስጥሩንም ሊዲያንም እንዳገዳትም እንደገደላትንም ያውቃሉ። ግን ሊዲያ ግን አልሞተችም። እሱ ደግሞ እንደሞተች የፍቅርና የቤዛ እንደሞተች ነው የነገራቸው። ከዛም በኋላ ወይኔ ቤዛ ምን ውስጥ ነው የገባሁት? ሊዱ ሞተች። ከዛ ደግሞ ፍቅር ከዛ ነገስ ቀስ በቀስ ሁላችንም ማልቃችን ነው እና ምን ይሻለኛል? የላም ባርኮትና ይቅርብኝና ከዚህ ቤት መጥፋት አለብኝ ስትል ፍቅር ትገባለች። አንቺ ነሽ እንጂ ቆሌን ገፈክሹ፣ ለምን ለኔ ብሎ ቆዳሽ ለምን አይገፋፍም? ትላታለች ፍቅር። ማን ነው ቆዴ ነው የሚገፈኝ? ደንባራ። አሁን መደንበሩ ተይና ሊዱ የት እንዳለችም ታውቂ ከሆነ ነገርኝ። ምንድነው የምትይኝ? ጆሮሽ ቅድም አልሰማም እንዴ? ሊዱ ሞታለች እኮ ገልዋታ ስትል ማን ነው የገደላት? ትላለች ፍቅር። እኔ ምን አውቃለሁ ደግሞ አሁን እንደምታውቂ አውቃለሁ። አሁን እኔ ልታታይ ነው የውልሽ ከራሳሹ ላስታወስሽ ገለውታል ብለሻል። እኔ ደግሞ እጠይቅሻለሁ ማን ነው የገደላት? እኔ አላቅም። የሚመስልሽ ነገር አትጃጃይ። የላ ሲያወራ ቅድም አንድ ላይ ነው የሰም ላኦን ነው የገደላት? የምርሽ ነው? ቆይ እሱ ጓደኛሽ አይደለም? አንቺ ማለሽበት ማለት ነው ብላ ወደ እሷ ታዞረዋለች። ጥያቄ ነው የጠየኩልሽ መልሽልኝ። ከናኦል ጋር ስታወሩ ብዙ ጊዜ ሰማሻለሁ። እርግጠኛ ነኝ የምታውቂው ነገር አለ። የናኦል ጓደኛ አንቺ አይደለሽም? እዚህ ቤት ያመጣሽው አንቺ አይደለሽም? ወደ ህይወታችን ያስገባሽው አይደለም? ስለ ናኦል ከአንቺ ውጪ ማንም ሊያውቅ አይችልም ብሎ ሲጨቃጨቁ ባርኪ ይመጣና ፍቅር እዚህ ምን ትሰሪያለሽ ይላታል። ቤዛና ናኦል ያላቸው ግንኙነት ያጠራሁ ነበረ። ምን
ይላል ባርኪ። ቤዛ ደግሞ ከናኦል ጋር በምን ተገናኝቶ ቤዛ ማታገኘ ሰው አለ እንዴ? ከዛ ቤዛ ፍቅር ምን ነው ዋሻው እንዴ? ሌላ ጋር ሄደሽ እያደርሽ አይደለም የምትመጪው? ወንድሜ አያውቅም ብለሽ ነው የምትጫወችበት? አንቺ ልክሽን ወቂ ሂጂና እንደለመሽው አዳኝ ላይ ትናፈጅባት። እኔ ቤዛ ላይ አይደለም ምትነፈጂ ትላታለች። እሷም አንቺ የሰው ያፈቀረ ማን ነው? ከዛ ባርኪ ፍቅር ቤዛ አታያትም እንዴ ወዳ ሚስትህ እንዴት እንደምትናገራት እህትህ ምንም ሰዓት የሚባል ነገር በጣም የተናናቅን አልመስልሽም? አላቅሽም እንዴ በፊት የማንንም ምሰቃ የለመሽ የምትኖር የነበረው አሁን ወንድሜ አይደለም ሰው ያደረገ ስትል ከዛ ባርኪ የፍቅርን አንድ ጥፊ ይሰጣታል። ከዛ ፍቅርን እያለቀሰች እኔ በጥፊ እኔ ልድገምሽ? አሁን ከዚህ ክፍል ውጪ አይሽ አልፈልግም። ባርኮት ይሄ ለኔ ይገባኛል። ፍቅር ውጪ ያልኮሽ ውጪ ይላታል ባርኪን። ከዛም በኋላ እንግዲህ ባርኮት ከዛ ቤዛ ይቅርታ ባርኪ እህትህን እንደዚህ መናገር አልነበረብኝም። እሷን ደግሞ አውቃ በባርኪ ፊት እንደ ንጹህ ሰው ትሆናለች፣ ግን ከባርኪ ጀርባ እንደ ቤቶች ሁሉ ጠላት ናት። ከፍቅር ጋር እንደ ጠላት ነው የሚያያዙ። ከዛ ባርኪ በፍቅር ቦታ እኔ ይቅርታ ልጠይቅሽ፣ እሷ ትንሽ ባህሪዋን ወጣ ያለ ነገር ነው። በሷ ስም ይቅርታ ልጠይቅሽ እፈልጋለሁ። እሷንም ደግሞ ኧረ ችግር የለውም ስራ ጥሩ ነበር አንተ እንዴት ነህ ትለዋለች። አዎ ጥሩ ነው፣ ትንሽ የዚህ ቤት ነገር ያስቸገረኝ ነው እንጂ አዎ እኔ ራሱ ምን እንደማደርግ ግራ ገብቶኛል። ህይወቷን እንዳለፈ ሰማሁ። በጣም ያን ነው ያዘንኩት። ማን ነው እንደዚህ ያደርገው? እቺ ምስኪን ልጅ ፍቅር አልነገረችሽም እንዴ? ምንድነው ያልነገረችኝ? ሊዱ እኮ አልሞተችም፣ የሌላ ሰው ሬሳ ነው። እኔና ኤላ ሆስፒታል ሄደን አረጋግጠን መጣን። እንዴት ማለት? የምርህ ነው እንዴ ባርኪ? ያው እንግዲህ ናኦልን የቤዛን እኮ ገድያታለሁ ብሎ ስለነገራት ነበረ። ከዛ ስትሰማ አውቃ እንኳንም እሷ አልሆነች ብላ በውሸት የሸመጠጠች ትገኛለች። እንኳንም መጣህ የኔ ፍቅር ናፍቃኝ ነበረ ብላ እንግዲህ የባርኪን ትስመዋለች እቅፍ አድርጋ ማለት ነው። ግን እሷ አውቃ ነው የምትፈልገው። እንግዲህ ፍቅርን ወደ አዳይ ኩሽና ትገባና አዳይ ትላለች። አቤት ፍቅር ምንድነው አንቺ ጆሮሽ አይሰማም? ይቅርታ ፍቅር ምን ልታዘዝ? ለዴቭ ምግብ ሰራሽለት? አው አዘጋጅለታለሁ። ዴቭ ምግቡን መኝታ ክፍል አምጪልኝ ብሎታል። ቶሎ ብለሽ አዘጋጅልኝ። ዴቭ መኝታ ቤቱን አንቺ አምጪልኝ ብሎሻል ብላ አዳይ ስትላት፣ አው ምን ነው ቅራለሽ? አይ ነገሩ ነው እንጂ ለማንኛውም ያዘዝኩሽን ነገር ፈጠን ብለሽ ሳሎን አምጪልኝ። አንቺ ቀርፋፊ ደግሞ ይሄ የረሳሁት ነገር ከዚህ በኋላ ዴቭም ሆነ ባርኮቱም ሆነ አጠገባቸው ላይ እንዳላይሽ፣ በተለይ ዴቭ አጠገብ ቅድም ስታቂው ዝም ያልኩሽ ሀዘን ላይ ነው ብዬ ነው ትላለች። አጋጭሽ ነበረ። ሌላስ የለሽም? ከማን ጋር ላውራ ከማን ጋር አላውራ? እስኪ አንቺ ንገረኝ። ማን ጋር ልድረስ? አሁን በቂ ነው። ተጨማሪ ሲኖር ነግርሽ። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ከዚሁ መሰናበታለሁ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ እያልኩኝ በዚሁ መሰናበታለሁኝ።